አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን እያልኩኝ ዛሬ ደግሞ በጣም ቀለል ባለ የስኒያ ቱስት አሰራር ይዤላችሁ መጥቻለሁ። ይህ ቱስት ነው፣ ዋይት ቱስት ማለት ነው። የዚህን አሰራር ይዤላችሁ መጥቻለሁ። ስኒያ ቱስት ነው የሚባለው መሰለኛው፣ ሌላም ስም እንዳለው ብቻ አላቅም። የዚህን አሰራር በጣም ቀለል ባለ አሰራር ይዤላችሁ መጥቻለሁኝ። በቅድሚያ ለዩቲዩብ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌላ ይጠቅማን ካላችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ስራውን ለመስራት የሚያስፈልጉን ግብአቶች ሽንኩርት፣ የተከተፈ ሽንኩርት፣ የተፈጨ ነጭ ሽንኩርት፣ ቱስት፣ ዋይት ቱስት፣ ቱና። ያው ትልቁን መጠቀም ትችላላችሁ። እኔ ትንሽ ስለሆነ የምሰራው ትንንሾቹን የተጠቀምኩት። ቱና ያስፈልገናል። ግሽጣ፣ እንዲሁም ጅቡና ሳይድ ጅቡና፣ ኩዝባራ ወይንም የድንብላል ቅጠል ማለት ነው። ኩዝባራ፣ በሰላክ ዳር ወይም ሽንኩርቱ ምንድን ነው የሚባለው? ጀዛር ወይም ካሮት፣ የተፈቀፈቀ ካሮት በሽሬ ያስቀምጨው ማለት ነው። አዘጋጅቸው። ጅብና ያስፈልገናል። ጅብና የቢዛው ጅብና እንፈልጋለን። በመቀጠል እዚህ ጋር ድስት አዘጋጅቻለሁኝ። እሳቴን እንትን ብዬ ድስት አዘጋጅቻለሁኝ። ትንሽ ሞቅ ሲልልን እዚህ ጋር ያዘጋጀነውን በሰል ሽንኩርት እናደርግበታለን ማለት ነው። ዘይት አላደርግም እኔ ያው ሁልጊዜም ስሰራ ዘይት አላደርግም። መጀመሪያ ሽንኩርቱን በደንብ አድርጌ ከጠበስኩ በኋላ ነው ዘይት የማደርገው። ጣዕሙን መጣው እንደዛ ሲሆን ነው ዘይት ስናደርግበት ጣዕሙ ብዙም አይደለም ማለት ነው። እዛ አድርጌ ጠብሰዋለሁ ሽንኩርቴን ማለት ነው። እዚህ ጋር ሽንኩርታችን እስከበሰለልን ድረስ እዚህ ጋር የተዘጋጀውን ቱስት እንደዚህ እንትኑን እንቆርጠዋለን ማለት ነው። ይሄን ጠረፉን ከዚህ ዳርና ዳር ያለው እንደዚህ እያደረግን እንቆርጠዋለን። ይሄው እንደዚህ እያደረግን እንቆርጠዋለን ማለት ነው። ይሄንን ዳርና ዳሩን እዚህ ጋርና እዚህ ጋር ያለውን እንደዚህ በቢላዋ እንቆርጠዋለን ማለት ነው። እንደዚህ እያደረግን ዳርና ዳሩን ብቻ እንደዚህ እየቆራረጥን እንደዚህ እያደረግን እናዘጋጃለን ማለት ነው። ሁሉንም እንደዚህ እያደረግን ይሄንን የሚበቃንን ያህል እናንተ የሚበቃችሁን ያህል፣ እኔ ትንሽ ስለሆነ የምሰራው ትንሽ ነው። ይሄንን የሚበቃችሁን ያህል ይሄንን ዳርና ዳሩ እንደዚህ እየቆረጣችሁ አዘጋጁት ማለት ነው። እዚህ ጋር ያው ሽንኩርቴ እንትን ብሏል፣ ወየብ ብሏል፣ እንትን ብሏል። ከዛ ትንሽ ዘይት አደርጋለሁ ማለት ነው። ይሄው እንደዚህ ነው በስሎልኝ። ትንሽ ዘይት አደርጋለሁ። እኔ ዘይት አላበዛም፣ ትንሽ ነው የማደርገው። ትንሽ ዘይት ካደረኩኝ በኋላ እዚህ አድርጌ አማስለዋለሁ ማለት ነው። እንደዚህ እያደረኩ አማስለዋለሁ። ቤተሰብ ይሄው ቱስቴን በዚህ መልኩ ቆራርጬ አዘጋጅቻለሁ። ይህን እንዳትጥሉት ውዶች፣ በጣም ጥቅም ማለት ትንሽ ደረቅ ሲል ፈጭታችሁ ብዙ ነገር መስራት ትችላላችሁ ማለት ነው። አትጣሉት፣ ጥቅም አለው። እና ይሄን ይመስላል። ይሄ በደንብ ነው የተዘጋጀው። ሽንኩርቴ በዚህ መልኩ እየበሰለ ነው። ዘይት ነው ያደረኩበት። ሽንኩርት እንደዚህ ጥብስ ብሏል። እዚህ ጋር ያዘጋጀሁትን ነጭ ሽንኩርት አደርግበታለሁ ማለት ነው። እንደዚህ አድርጌ አመስለዋለሁ። ሽንኩርት በደንብ መጠበስ አለበት። ምንም ከተጠበሰ ጣዕምናው ቆንጆ ይሆናል። ዝም ብለን እንትን የምንለው ከሆነ ብዙም ጣዕምና አይኖረውም ማለት ነው። በደንብ አድርጋችሁ ጥብስ አድርጋችሁ ነጭ ሽንኩርቱን መጀመሪያ ታድርጉት። ሽንኩርቱን ብቻ አድርጉት። ነጭ ሽንኩርት በባህሪው ድስት ላይ የመላቀቅ ባህሪ ያለው እና እንደዚህ አድርጌ ካረኩት በኋላ ሽንኩርታችን እንደዚህ ሆኖ በደንብ ሆኖ በስሏል። እዚህ ጋር ያዘጋጀነውን ቱና አደርጋለሁ። እናንተ የሚበቃችሁን ያህል አድርጉ። እንዳልኳችሁ የሚበቃችሁን ያህል አልተጠቀም። እኔ ትንሽ ነው የምሰራው። ያው እኔ ትንሽ ነው የምሰራው። እናንተ ፈልጋችሁትን ያህል እንደዚህ አድርጌ ቱናውን
አሳ ማለት ነው። እሱ ነው በደንብ አድርጌ ከሽንኩርቱ ጋር እንትን እለዋለሁ፣ አደበላልቀዋለሁ ማለት ነው። እንደዚህ በደንብ አድርጌ አደበላልቀዋለሁ። በእጄ ስለሆነ የምቀርጠው ብዙም አይመስለኝም። እንግዲህ ብዙም ነገር እንትን አያስፈልገውም፣ ብዙም እሳት አያስፈልገውም። እኔ እዚህ ቅመማ ቅመሞች አድርጌያለሁኝ። መካከል ማጅን እንደዚህ ያላችሁን የቅመም አይነቶች አድርጉ። ብዙም አላበዛበትም ቅመማ ቅመም ማለት ነው። ትንሽ እዚህ ካደረግኩት በኋላ በደንብ አማስለዋለሁ። እንደዚህ ካደረግኩት በኋላ እዚህ ጋር ካሮት እንትን ያልኩት ያዘጋጀሁት ካሮት አለ አድርግበታለሁ ማለት ነው። ትንሽ ካሮት ያሳንሻለሁ። እናንተ በቃችን ማድረግ ትችላላችሁ። ያው ትንሽ አብሮ በሰል እንዲልኝ ከዛ እንደዚህ አማስለዋለሁ። እንደዚህ ካሮቱ በሰል ካለልኝ በኋላ ያዘጋጀሁት በሰላት ዳር አለ አደርግበታለሁ ማለት ነው። አሁንም እንደዚህ አማስለዋለሁ። ይኸው እንደዚህ ሆኗል። ይሄ በሰላት ዳሩም ትንሽ በሰል ካለልን በኋላ እዚህ ጋር የተዘጋጀ ነው ኩዝበራ ወይንም እንድትላል ቅጠል ነው የሚባለው። እሱን አደርግበታለሁ። ያኔ ብዙም አላቆይም። እንደዚህ ካደረኩ በኋላ ወደዛው ነው የማጠፋው። እሳቱን አላቆይበትም። ሰልሳ ጦማጥ ምናምን አልጠቀምም ማለት ነው። ያው ግን ሁሉም አሰራሩ ይለያያል። እኔ ጦማጥ ሰልሳ ምናምን አልጠቀምም። እንደዚህ ነው ዝም ብዬ የምሰራው። ይሄንን እሳቱን አጠፋዋለሁ። ብዙም እንትን አለለም። ይሄ በዚህ መልኩ አዘጋጅቼዋለሁ። ቆንጆ ነው ከለሩ። ጨው መረስቸዋለሁ። ትንሽ ጨው አድርጉበት። ትንሽ ብዙ ሳይሆን ትንሽ። በዚህ መልኩ አዘጋጅቼ ጨርሻለሁ። ይሄንን ጨርሻለሁ። እዚህ ጋር ለቱስት መስሪያ የሚሆን እቃ አዘጋጅቻለሁኝ። እዚህ ጋር ቆራርጠን ያዘጋጀነውን ቱስት እንደዚህ እያደረግን እንትን እንለዋለን ማለት ነው። እንደዚህ እያደረግን ከታች ማለት ነው። እንደዚህ ማስተካክለው ነገር ካለኝ ይሄን ተስተሻን እያላችሁ አስተካክሉኝ፣ አስተካክላለሁ ማለት ነው። ያው ቪዲዮ ስቀርጽ በነገራችን ላይ በእጅ ይዤ ስለሆነ ጥራት ላይኖረው ይችላል። እንደዚህ አድርጌ ካደረግኩ በኋላ እዚህ ጋር ወተት እና ጅብና ሳይድ፣ ይሄ ጅብና ሳይድ እና ወተት አዘጋጅቻለሁ ትንሽ ማለት ነው። ካዘጋጀ በኋላ እዚህ ጋር ያዘጋጀሁትን ወተት እና ሀሊብ እንደዚህ እንትን እንዳይልብን ድርቅ የመንሸፍ ባህሪ እንዳይኖረው እንደዚህ እያደረኩኝ አረግበታለሁ ማለት ነው። እንዳይነሽፍ ነው፣ ሌላ ምንም ነገር እንትን የለውም። እንደዚህ እያደረኩኝ አዳርሰዋለሁ ማለት ነው። ንሽፍ እንዳይል ጅብና ሳይድ እና ወተት ከሌላችሁ ጅብና ሳይድን አድርጋችሁ በውሃ እንትን ማለት ትችላላችሁ፣ መበጥበጥ ትችላላችሁ። ባላችሁ ነው የሚሰራው ማለት ነው። ይሄው እንደዚህ አድርጌዋለሁኝ፣ አዳርሻለሁ ሁሉንም። አሁን እዚህ ጋር ያዘጋጀነው እንትና በነገራችን ላይ አላረረም፣ ቆንጆ ሆኖ ነው ያዘጋጀነው እንትና እዚህ ላይ እናደርገዋለን ማለት ነው። ይሄው እንደዚህ ማለት ነው። ከዛ እዚህ እያደረግን እናስተካክለዋለን ማለት ነው። አው ቆንጆ ነው እንትኑ ራሱ ከለሩ በጣም ነው የሚያምረው። ሽታው ራሱ ትንገሩኝ ማለት ነው። በጣም ቆንጆ። ይሄው ቤተሰብ እንደዛ አድርጌ አዳርሻለሁኝ ቶናውን። አሁን ከላይ ጅብና ሳይድ አደርግበታለሁ ማለት ነው። ጅብና ሳይድ ላይ ጅብና ቢዛ ላይ የሚደረገው ጅብና ነው ይሄንን ማለት ነው። እንደዚህ እያደረኩኝ ጅብና አደርግበታለሁ ከላይ እንደዚህ። ይሄው እንደዚህ አድርጌበታለሁ። ካላችሁ ከሌላችሁ ባታደርጉበትም ችግር የለውም። ይሄን ይመስላል። እኔ መጀመሪያ ጊዜ እንትን ስል ቱስት አስቀርቻለሁ ማለት ነው። ከላይ እንደዚህ አደርግበታለሁ ማለት ነው። እንደዚህ ትክክል አድርጋችሁ እንትን እንዳይልባችሁ። ያው በነገራችን ላይ ሁሉም ቤት አሰራሩ ይለያያል። እንግዲህ በሌላ አይነትም አሰራር አለ የሚሰራ ማለት ነው። ይሄንኛውም ተዳምጦ የሚሰራ አለ። ብዙ ነገር ብዙ አይነት ያሰራር እንትን አለው። ያው እኔ በዚህ ነው የሰራሁት። ይሄን ይመስላል። አያችሁት?
ከታይ 6 ከላይ 6 የሆነ ትንሽ ነው የምሰራው ለልጆቹ ትንሽ ብዙም አይደለም። እንደዚህ ይወዳሉ ማለት ነው የአረቦቹ ልጆች። ይሄን ነው። አሁን እዚህ ጋር ሌላ እቃ መጣና የሚፈጭ ማለት ነው። ይሄንን አንድ ግሽጣ እዚህ ጋር ያዘጋጀነው ግሽጣ አለን። ይሄን አንድ ግሽጣ እናደርገዋለን ማለት ነው። እንደዚህ ከፍትና አደርገዋለሁ ማለት ነው። እዚህ ጋር አንድ መላጊያ ጅቡና ሳይድ አደርጋለሁ። እንደዚህ አንድ መላጊያ ጅቡና ሳይድ አይታየኝም። ኮካራው እንትኑ ጀዋሌ ቤተሰብ እንደዚህ ካደረኩ በኋላ አንድ መላጊያ ጅቡና ካረኩ በኋላ ከዚህ ትንሽ አድርጉበታል። ኦርጋኖ ይሄ ማለት ነው። ኦሪጂናል ኦርጋኖ በአማርኛ ምንድን ነው የሚባለው? እንደዚህ ካረኩ በኋላ በካህራባ ፈጨዋለሁ ማለት ነው። ይኸው ቤተሰብ በዚህ መልኩ በካህራባ ፈጭቻለሁ። እዚህ ጋር ያዘጋጀሁት ቶስት ላይ ከላይ እንደዚህ አድርግበታለሁ ማለት ነው። ከላይ ቀስ ያልኩኝ እንደዚህ ይችላል። እንደዚህ እያደረግን እናዳርሰዋለን ሁሉንም። እንደዚህ ቆንጆ ነው የሆነው። አልቀጠንም። እንደዚህ ቆንጆ ነው የሆነው። ለዚህ የማስተካክለው ነገር ካለ ኮሜንት ላይ ይሄንን አስተካክል፣ ይሄንን ተሳስተሻል በሉኝ፣ አስተካክላለሁ ማለት ነው። በመቀጠል ይሄን ይመስላል። አሁን 180 ዲግሪ ሸቅልና እንላለን ማለት ነው። እዚህ ጋር 180 ዲግሪ እንለዋለሁ። ከታች ነው የሸቀልኩት፣ ከታች ነው የለኮስኩት ትንሽ 15 ደቂቃ ያህል። ከዛ ከላይ እንትንልና እንትን ይላል ማለት ነው። በዚህ መልኩ በስሎልኛል። ይሄው ትክክል ብሎ ነው የበሰለው። ቤተሰብ ይሄን ይመስላል። ትክክል ብሎ ነው የበሰለው። አያችሁ፣ ይሄን ይመስላል። ሲል ባንድ ተስሎ ነው የምቀርጸው። አያችሁት? እንደዚህ ወዶቼ እንደዚህ ነው። በጣም ቆንጆ ነው። ጣዕም ነው በተለይ በጣም ቆንጆ ነው። እንደዚህ እያደረጋችሁ ብሉ ማለት ነው። በቅድሚያ ለዩቲዩብ ቻናል ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ለሌላ ጠቅማን ካላችሁ ሼር እያደረጋችሁ አበረታቱኝ። ያው ለካሜራው ጥራት ይቅርታ። በጣም ነው የሚጣፍጠው። ቆንጆ ምግብ እየሰራችሁ ብሉ ማለት ነው። እንደዚህ ማሻአላ ያያችሁት በተለይ ጅብ ነው በጣም ነው እንትን ያለው እና ይሄን ይመስላል። አበረታቱኝ ውዶችዬ። በቅድሚያ ለዩቲዩብ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።